ሰላም ጤና ይስጥልኝ ውድ የቡና ሚዲያና ኮሙኒኬሽን ቤተሰቦች እንደምን ሰነበታችሁ? ባለፈው የጉዞ ማስታወሻችን የኢትዮጵያን ድንቅ አብሮነት ባህልና ታሪክ በጉዞ ማስታወሻ ማቅረባችን ይታወሳል። ዛሬ ደግሞ ካቆምንበት እንቀጥላለን። አማኑኤል ኃይለ ነኝ። ይህንን የዛሬው ጉዞአችን ወደ ሰው ሰራሽ ጥበቦች ሳይሆን ፈጣሪ በልግስና ተፈጥሮ ወደ ቀረጻቸው ድንቅ የሕይወት ምስጢራት ነው። ዛሬ በምናባችን ወደ ሰሜን ተራሮች ጫፍ እንወጣለን። በባሌ ጭጋጋማ ደኖች ውስጥ እንዘልቃለን። በኢትዮጵያ ብቻ የሚገኙ ለዓለም እንቆቅልሽ የሆኑ ብርቅዬ እንስሳትና ያላቸውን ዘርፈ ብዙ ፋይዳ እንቃኛለን። አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱም። ጉዟችንን የምንጀምረው ከባህር ጠለል በላይ በ4000 ሜትሮች ከፍታ ላይ ከሚገኘው የሰሜን ተራሮች ብሔራዊ ፓርክ ነው። አየሩ ቀዝቃዛ ነው። ጭጋጉ ተራሮቹን እንደ ነጭ ኩታ ተጎናጽፏቸዋል። እዚህ ጋር ነው ዋሊያዎቹ የሚኖሩት። ዋሊያ ዝም ብሎ የዱር ፍየል አይደለም። እሱ የኢትዮጵያ ተራሮች ኩራት፣ የጽናትና የጥንካሬ መገለጫ ነው። እስኪ አስቡት፣ ቀጥ ያለ ገደል ሲሰጥ የማይታገስ ከፍታ። ዋሊያ ግን በዚህ ገደል ላይ እንደ ዳንሰኛ ይፈሳል። ተፈጥሮ የሰጠችው ሰኮና ልክ እንደ ሙጫ ገደሉ ላይ እንድጣበቅ ያደርገዋል። ወንዶቹ ዋሊያዎች ያላቸው ረጅምና ወደ ኋላ የታጠፉ ቀንዶች ልክ እንደ ነገስታት ዘውድ በራሳቸው ላይ ደፍተውበታል። ይህ እንስሳት በኢትዮጵያ ብቻ ሳይሆን በኢትዮጵያም ውስጥ በዚህ ተራራማ ስፍራ ብቻ መገኘቱ ተፈጥሮ ለሀገራችን የሰጠቻት ልዩ ክብር ስጦታ መሆኑን ያሳያል። ከገደላ ገደሉ ወጣ ብለን ወደ ለምለሙ የሳር ምድር ስንወጣም አንድ የሚገርም ትዕይንት እንመለከታለን። በመቶዎች የሚቆጠሩ ዝንጀሮዎች አንገታቸውን ደፍተው ሳር ይግጣሉ። እነዚህ ጭላዳዎች ናቸው። ጭላዳዎች ከሌሎች ዝንጀሮዎች የሚለዩት በምግባቸው ብቻ አይደለም። ደረታቸው ላይ ያለውን ያንን ደማቅ ቀይ ምልክት ተመልከቱ። ይህ ምልክት የጭላዳዎች የጤናና የጥንካሬ መለኪያ ነው። የሚገርመው ግን የነሱ ማህበራዊ ህይወት ነው። ጭላዳዎች ልክ እንደ ሰው ያወራሉ። ድምጻቸው፣ ቃናቸውና ንግግራቸው ረጅም አረፍተ ነገር የሚናገር ያስመስላቸዋል። በመንጋቸው ውስጥ ደግሞ ፍጹም የሴቶች የበላይነት አለ። ሴቶቹ ናቸው ውሳኔ የሚሰጡት። ሴቶቹ ናቸው ቤተሰቡን የሚያስተዳድሩት። ወንዱ መሪ ለቤተሰቡ ደህንነት ካልቆመ ሴቶቹ በጋራ በመሆን አዲስ መሪ ይመርጣሉ። ይህ ድንቅ የተፈጥሮ ዲሞክራሲ አይደለምን? ይገርማል። አሁን ደግሞ በምናባችን ወደ ደቡብ ምስራቅ ወደ ባሌ ተራሮች ብሔራዊ ፓርክ እንሻገራለን። እዚህ ጋር የቀይ ቀበሮ ግዛት ነው። ዓለም ላይ ካሉ ቀበሮች ሁሉ እጅግ ብርቅዬና ቁንጫው ነው። ቀይ ቀበሮ እንደ እሳት የሚነድ ቀይ ጸጉር አለው። አደን ሲያድን ትዕግስትና ብልሃት ያስደንቃል። እሱ የደጋው ስነ ምህዳር ሚዛን ጠባቂ ነው። ቀይ ቀበሮ በሌለበት ተራሮች አይጦች ይበዛሉ። አይጦች በበዙበት ደግሞ ሳሩና እጽዋት ይወድማል። ስለዚህ ቀይ ቀበሮ ማለት የባሌ ተራሮች ዘበኛ ማለት ነው። ውድ የሚዲያችን ቤተሰቦች፣ እነዚህ እንስሳት ለውበት ብቻ የተፈጠሩ አይደሉም። ለሀገራችን ኢትዮጵያ ያላቸው ፋይዳ እጅግ የላቀ ነው። ዛሬ ዓለም ልዩ ነገርን ይራባል። ቱሪስቶች 1000 ኪሎ ሜትሮችን አቋርጠው ዋሊያውንና ጭላዳን ለማየት ይመጣሉ። ይህ ማለት የውጭ ምንዛሬ፣ የሥራ ዕድልና የቱሪዝም ኢንዱስትሪ እድገት ማለት ነው። ኢትዮጵያ የዓለም ተመራማሪዎች መዳረሻ ናት። እነዚህ እንስሳት ለተፈጥሮ ጥበቃና ስለ ዝግመተ ለውጥ
ትልቅ ትምህርት የሚሰጡ የሳይንስ ላቦራቶሪዎች ናቸው። ኢትዮጵያ ስትባል በዓለም ሕዝብ ዘንድ የሚሳለው ምስል እነዚህ ብርቅዬ ፍጥረታትም ናቸው። በብሔራዊ አየር መንገዳችን በገንዘባችንና በታሪካችን ውስጥ የሰፈሩት ለዚሁ ነው። የዛሬው የጉዞ ማስታወሻችን እዚህ ላይ ያበቃል። ተፈጥሮ ለኢትዮጵያ የሰጠቻት ይህ በረከት የሁላችንም አደራ ነው። እነዚህን እንስሳት መጠበቅ ማለት ኢትዮጵያን መጠበቅ ማለት ነው። ይህ የቡና ሚዲያና ኮሙኒኬሽን ዝግጅት ነው። ትረካውን ያዘጋጀውላችሁ እኔ ተጓዡ ጋዜጠኛ አማኑኤል ኃይለ ነኝ። በሌላ የጉዞ ማስታወሻ እስከምንገናኝ የሀገራችንን ተፈጥሮ የምንጠብቅበት ልቦና ይስጠን። ቸርን ሰንብት። ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱም። ጤና ይስጥልኝ።